የአርሰናል ደጋፊዎች በእጅጉ ሊሰሙት የሚፈልጉት በጣም አስደናቂውና አስደሳቹ ርዕሰ ዜና ይሆናል ብዬ ገምታለሁ። በእርግጠኝነት ይሄ ቪዲዮ 10K መድረስ ይኖርበታል። አርሰናል የአማካይ ስፍራውን ለማጠናከር በዚህ ሰዓት ላይ በፖርቹጋል ብሔራዊ ቡድንና በተመሳሳይ በዌስትሃም ዩናይትድ አስደናቂ ጊዜን እያሳለፈ የሚገኘው ፖርቹጋላዊው የ21 ዓመቱን የአማካይ ስፍራ ተጫዋች ማቲያስ ፈርናንዴዥን የሚፈልገው ክለብ መሆኑ ይፋ ተደርጓል። በዚህ ምክንያት እስከ 54 ሚሊዮን ፓውንድ የሚጠጋ ገንዘብ አውጥቶ በዚህ ሰዓት ላይ እንደና ማንቸስተር ዩናይትድ እና በተመሳሳይ ፓሪስ ሰን ጀርሜን ያሉ ክለቦች የሚፈልጉትን ተጫዋች ወደ ኤምሬትስ ማምጣት የሚፈልግ ክለብ መሆኑንም ጭምር የሚገልጹ በጣም ተአማኒ የሚባሉ የመረጃ ምንጮች መረጃውን በማጋራት ላይ ይገኛሉ። ሪሊ አርሰናልን የሚጠቅመው ተጫዋች ይሆናሉ? በጣም ብዙ ሀሳቦች የሚነሱለት የወቅቱ ግን በጣም ተስፈኛ ተብሎ ስለሚነሳው ተጫዋች ነው እንግዲህ ማንሳት የምንችለው በዚህ ሰዓት ላይ ማቴዎስ ፈርናንዴዝ ቅድም እንዳነሳ ነው ሁሉ በብዙሃኑ የእንግሊዝ ፕሪሚየር ሊግ ክለቦች ይፈለጋል። አርሰናል ትልቁና የተጫዋቹ ማረፊያ ይሆናል ተብሎ የሚጠበቅ ክለብ መሆኑን ደግሞ መዘንጋት ያለብን ተጫዋች እንዳልሆነ በደንብ መመስከር ይቻላል። ለዚህ የአርሰናል በጣም የቅርብ የሚባሉ የመረጃ ምንጮች ናቸው ይህንን ጉዳይ በማጋራት ላይ የሚገኙት። በ34 የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች 34 የግብ ዕድሎችን የፈጠረ 1447 ኳሶችን ለቡድን አጋሮቹ ማቀበል የቻለ 3 ጎል ያስቆጠረ 3 አሲስቶችን ማድረግ የቻለ 97 ታክሎችን የወረደ 47 ጥፋቶችን መስራት የቻለ ገና የ21 ዓመት በጣም ተስፋ የሚጣልበት ፖርቹጋላዊ ተጫዋች ነው። ከ42 ሚሊዮን ፓውንድ እስከ 70 ሚሊዮን ፓውንድ የሚጠጋ ገንዘብ ለዚህ ተጫዋች አርሰናል በዝውውሩ ሂደቱ ላይ ያወጣል ተብሎ የሚጠበቅ ክለብ ይሆናል ማለት ነው። አርሰናል ለምንድነው ይህንን ተጫዋች የሚፈልገው? በጣም በትልቁ መነሳት የሚገባው ርዕሰ ጉዳይ ነው። እንደምታውቁት ማርቲን ዙቢሜንዲ፣ ዴክላን ራይስ፣ ክሪስቲያን ሞስኬራ አሁን ደግሞ በአማራጭነት በክለቡ በኩል ጊዜያዊ ሳይሆን የረጅም ጊዜ መፍትሄ መሆን የሚችል ተጫዋች እንደነ ማይለስ ሌዊስ ስኬሊ በክለብ ውስጥ የሚገኙ ተጫዋቾች ናቸው። የሚኬል አርቴታ ቡድን ዘንድሮ 56 ደቂቃዎችን ብቻ በእንግሊዝ ፕሪሚየር ሊግ ስላጫወቱት የብሬንፎርድ የቀድሞ አማካይ ስፍራ ተጫዋች የነበረው ክሪስቲያን ኖርጋርድን በ15 ሚሊዮን ፓውንድ በሚጠጋ ገንዘብ ወደ ኤምሬትስ ካመጡት በኋላ ብዙም እምነት ያልጣሉበት የክለባቸው ተጫዋች እንደሆነ ይታወቃል። ከዚህ መነሻ መናገር የምንችለው አርሰናል በውድድር ዓመቱ መጨረሻ ላይ ዋጋ ሊከፍልባቸው በጣም በተቃረበባቸው አጋጣሚዎች ውስጥ የተከላካይ አማካይ ስፍራ ተጫዋች በእጅጉ እንደሚያስፈልገው በተደጋጋሚ ሲነገር የነበረ ክለብ እንደነበር በደንብ የሚታወቅ ነው። ሰው ከዚህ መነሻ መናገር የሚቻለው ምንድን ነው? በክለቡ በኩል በጥልቀት የአማካይ ስፍራ ተጫዋች የሚያስፈልገው ቡድን መሆኑን አሁንም በደንብ እየተነሳ የሚገኝ ተጫዋች መሆኑን እየተመለከተን ነው። ዌስትሃም ዩናይትድ ተጫዋች እንዴት ባለ መልኩን አሁን ላይ እየተመለከተው የሚገኘው ሌላው መነሳት የሚገባው ርዕሰ ጉዳይ ነው። ነገር ግን አሁን ባለበት ሁኔታ በክለቡም የዓመቱ ምርጡ ተጫዋች ተብሎ ለመመረጥ የመጨረሻው ምዕራፍ ላይ የሚገኝ ያንንም ማሳካት ይችላል ተብሎ ከሚጠበቅ ነገር ግን ጀረድ ባውን ያንን አሳክቷል። በጋራ ግን በተመለከትናቸው የዚህ ውድድር ዓመት ቆይታ የማቲያስ ፈርናንዴዥ ቆይታን በተመለከተ ክለቡ ለመውረድ ከ83 በመቶ በላይ በእንግሊዝ ፕሪሚየር ሊግ ፕሪዲክት የተደረገ ክለብ ነው፣ ወይንም ወደ ሻምፒዮንሺፕ የመውረድ ድል ካላቸው ክለቦች መካከል በቀዳሚነት ይነሳል። ይህ ከሆነ በሻምፒዮንሺፕ የሚጫወት ፍላጎት ያለው ተጫዋች አይደለም ዌስትሃም ዩናይትድ በክለቡ በኩል የሚይዘው። ታዲያ ከዚህ መነሻ ምንድነው መናገር የሚቻለው? ተጫዋቹ ለመሸጥ ወይንም ለመልቀቅ የሚገደደው ክለብ ይሆናል ማለት ነው። በዚህ ምክንያት ውስጥ አርሰናል ደግሞ በቀጥታ ምን ይፈልጋል? በቀጥታ የማርቲን ዙቢሜንዲ ተተኪ የሆነን ተጫዋች ወደ ኤምሬትስ ማምጣት የሚፈልግ ክለብ ይሆናል ማለት ነው። የእሱን ተተኪ ብቻ አይደለም፣ በነገራችን ላይ ከእነዚህ ተጫዋቾች ጋር በቀጥታ በፉክክር ሂደቱ ላይ አርሰናልን ለረጅም ጊዜ ማገልገል የሚችል እነሱ በደከሙበት ሰዓት ላይ ሌላ የጨዋታ መንገድ አሰልጣኝ ሚኬል አርቴታ ለምሳሌ ፕራግማቲዝም ከመሆን መነሻ በጨዋታዎች ላይ መጠቀም በሚፈልግበት ሰዓት ላይ እንዲህ አይነት በጣም ታታሪ የምንለው ቦክስ ቱ ቦክስ ሩጫዎችን የሚያበዛ ታክሎችን የሚወርድ ኳሶችን ብሎክ የሚያደርግ ኢንተርሰፕሽን ላይ በጣም ቤስት የሚባል ደግሞ ብዙ መማር የሚችል አቅም ያለው ተጫዋች እንደሆነም ጭምር የሚያሳይ ፐርፎርማንስ እያሳለፈ የሚገኙም ተጫዋች ነው። በዚህ ሰዓት ላይ ወደ ኤምሬትስ የመምጣት እድል አለው ተብሎ
እየተነገረ የሚገኘው። ጋሪ ጃኮብ ይህንን መረጃ ቀደም ብሎ ይፋ ያደረገው የዘ ታይምስ ጸሐፊያን ከሆኑ ጋዜጠኞች መካከል አንዱ ነው። እሱ ብቻ አይደለም፣ እንደነ ሳይመን ኮሊንግስ ያሉ ጋዜጠኞችም ጭምር ይህንን መረጃ በተለይ ለዘሰን የስፖርት ሚዲያ ካጋሩ ሰዎች መካከልም ጭምር ይነሳሉ። አርሰናል በቀጥታ የተከላካይ አማካይ ስፍራ ተጫዋች አሁን ከሚገኙ የአማካይ ስፍራ ተጫዋቾቹ መነሻ ወደ ክለባቸው ላይ ያመጡት የሚፈልጉት ተጫዋች እንደሆነም ጭምር የሚያሳዩ ፐርፎርማንሶችን እየተመለከትንበት የሚገኝ ተጫዋች መሆኑን እያየን ነው። አንዳንዶች ለንጽጽርም ጭምር ያቀርቡታል። ለምሳሌ ፈርናንዴሽ 34 ጨዋታዎችን አከናውኗል። ይሄ ከካዝሜሮም ሆነ ከዴክላን ራይስ የተሻለ ከዴክላን ራይስ በአንድ ቁጥር ያንሳል። ከካዝሜሮ ደግሞ በአንድ ጨዋታ የላቀ ጨዋታን አከናውኗል። በእንግሊዝ ፕሪሚየር ሊግ በጎልና አሲስት 6 ላይ ተሳትፎ አድርጓል። ካዝሜሮ በ11 ዴክላን ራይስ በ9 ኳሶችን በማቋረጥ በኢንተርሰፕሽን እሱ ፈርናንዴስ 33 ካዝሜሮ 30 ዴክላን ራይስ 36 ታክሎችን በመውረድ ከዴክላን ራይስም ሆነ ከካዝሜሮ ይልቃል። የአንድ ለአንድ ግንኙነቶችንም ጭምር በማሸነፍ ከካዝሜሮም ሆነ ከዴክላን ራይስ የተሻለ ቁጥር ያለው የተከላካይ አማካይ ስፍራ ተጫዋች መሆኑንም ጭምር ደግሞ ማንሳት ይቻላል። ይህንኑ እያነሳን የምንገኘው ገና 21 ዓመቱ ላይ የሚገኝ ተጫዋች መሆኑን ደግሞ መዘንጋት ሳይኖርብን ማለት ነው። በሊግ ውስጥ በጣም ቨርሳታይል ከሚባሉ በእድሜ ወጣት ከሆኑ ተጫዋቾች መካከል አንዱ መሆኑን ደግሞ መዘንጋት ያለብን ጉዳይ አይደለም። ብዙሃኑም የፕሪሚየር ሊግ ክለቦች ይህንን ተጫዋች በትክክል እንደሚፈልጉትም ጭምር እየተመለከተን እንገኛለን። በእንግሊዝ ፕሪሚየር ሊግም ጭምር ምናልባትም በቅርቡ በተመለከት ነው የዓመቱ ምርጥ ወጣት ተጫዋቾች በሚለው ኖሚኒዎች ውስጥ ከተመለከትናቸው ተጫዋቾች ውስጥም ጭምር ደግሞ በዛ ኖሚኒዎች ውስጥ የሚገኝ ተጫዋች ደግሞ መሆኑን ሌላው በዚህ ውድድር ዓመት ከተመለከት ነው ወደ አርሰናልም እንዲመጣ እንደ ምክንያት ከምናነሻቸው ጉዳዮች ውስጥ በትልቁ የሚነሳ ነው። አርሰናል ግራው መስመር ላይ የሚጫወት እንደነ ሪካርዶ ካላፊዮሪ በተመሳሳይ ደግሞ በጣም በተቸገሩባቸው አጋጣሚዎች እንደ ሂንካፕ ያሉ ተጫዋቾች አሉ። ያ ካልሆነ ሌላው በአማራጭነት አሁንም ማይለስ ሌዊስ ስኬሊ አይነት የመሳሰሉ ተጫዋቾች አሉት። ነገር ግን ለጊዜያዊ መፍትሄ ማይለስ ሌዊስ ስኬሊን ምንም እንኳን በአካዳሚ ሳለ የአማካይ ስፍራ ተጫዋች ሆነው ቢገኝም አሰልጣኝ ሚኬል አርቴታ ደግሞ ዘንድሮ ያለፉትን 3 የጨዋታ መርሃ ግብሮች በጥልቀት የተከላካይ አማካይ ሆኖ እንዲጀምር ከማድረጋቸው በፊት በተደጋጋሚ ስንመለከተው የነበረው የግራ መስመር ተጫዋች እንደነበር ይታወቃል። ለረጅምም ጨዋታዎች በአርሰናል በኩል ተጣምሮ የተመለከትናቸው የተከላካይ አማካዮች ዴክላን ራይስ እና ማርቲን ዙቤሜንዲ እንደነበሩ ይታወቃል። ቀደም ያነሳነው የክርስቲያን ኖርጋርድ በቡድን ውስጥ ይህንን እድል የመስጠቱ ጉዳይ ባለማስተዋላችን ምክንያት አሁን ተጨማሪ ኢነርጄቲክ የሆነ የቡድኑን ውጤት ምናልባትም ከፍ ማድረግ የሚችል በሁለተኛው በተጠባባቂ ወንበር ላይ ቡድኑን በትክክል ማገዝ የሚችል ወሳኝ የሚባለን ተጫዋች በስብስባቸው ውስጥ መያዝ እንደሚፈልጉም ጭምር በትክክል እርግጠኞች ሆነን መናገር እንችላለን። ያንን አይነት በቡድናቸው ውስጥ የተሻለ መፎካከር የሚችል ተጫዋች ወደ ቡድናቸው መጣት ይፈልጋሉ። ለምሳሌ ስለ 9 ቁጥር ስለ ቦክስ ቲፒካል የፊት መስመር ተጫዋች ካነሳን አሁን እንኳን ባላቸው አማራጮች ዴክላን ራይስ እዛ ቦታ ላይ መጫወት ይችላል። በተመሳሳይ የቡድኑ የፊት መስመር ተጫዋች ጋብርኤል ሱስ ስለ ቆይታው እርግጠኛ ባንሆንም ቪክተር ዮኬሬሽ እዛ ቦታ ላይ ኮምፒት ማድረግ ይችላሉ። 10 ቁጥር ቦታ ላይም ራሱ ካይ ሃቨርትዝ፣ ማርቲን ኦዴጋርድ ከዛ ባለፈ ሌላኛው ኤቨርች ኤዜ እዛ ቦታ ላይ መጫወት የሚችሉ ተጫዋቾች ናቸው። አንድ ቦታ ላይ በጣም በርከት ያሉ ተጫዋቾች መፎካከር የሚችሉ አሉ። ለምሳሌ ቀኙ መስመር ላይ ኖኒ ማዱኬ እና ቡካዮ ሳካ፣ ግራው መስመር ላይ ጋብርኤል ማርቲኔሊ እና ሊያንድሮ ትሮሳርድ ያሉ ተጫዋቾች። ተከላካይ አማካይ ላይ ስንመጣ ግን አርሰናል በቁጥር ደረጃ በጣም ዝቅ ብሎ ይሄ በጣም በትክክል እግር በእግር መፎካከር ይችላሉ። ያንን ክፍተት የሚሸፍን ተጫዋች ወደ ክለባቸው ማምጣት ይፈልጋሉ። ያንን ማድረግ የሚችለው ተጫዋች ማነው ሲባል ማቴዎስ ፈርናንዴዝ መሆኑን የሚገልጹ ሪፖርቶች በመመልከት ላይ እንገኛለን።